ሩታ ዛሬ አዲስ ነገር መታለች። እውነት ቤተሰብ በጣም ነው ደስ ያለኝ። እንግዲህ ወደ ቤቷ መመለስ እንዳለባት ያው ከዚህ በፊት የጀመረቻቸው ፕሮሰሶች በአንዳንድ ምክንያቶች እንደተራዘመና ግን ወደ ቤቷ መመለስ እንዳለባት ግን ወደ ቤቷ ስትመለስ ደግሞ ምንም አይነት ነገር ሰላሟን እንዲነሳት አትፈልግም። ያንን ለአብርሃም አስጠንቀዋለች። ሰላም ሰላም ተወዳጆች እንዴት ናችሁ? ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንግዲህ ሁላችሁ የምንጠብቀው ነገር ነው። ዛሬ ደግሞ እንደምታውቁት የጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል ዋዜማ ላይ ሁላችሁ የምንገኘው እንግዲህ ሩታ በዓልን በቤቷ ከልጇና ከባሏ ጋር አብራ እንደምታሳልፍ እንግዲህ ተስፋ አድርጋለሁ። እንግዲህ ያ ቤት ብዙ ነገርን ያሳለፍኩበት ችግርን፣ መከራን፣ ብዙ ስቃይን ተቋቁሜ እዛ ቤት ብዙ ነገሮችን አሳልፍ ያለውና በጣም ብዙ እዛ ቤት ላይ ብዙ ማስታወሳቸው ሚሞሪዎች አሉ። ቢያንስ ልጄ የተጸነሰበት ልጄን ያገኘሁበት ቤት ነው። ልጄ ደግሞ እስቲ አሁን ቤቱን ይው ብላለች። አብርሃም በጣም ደስ ብሎታል በነገራችን ላይ ዛሬ። ይሄ ደግሞ የሚያስደስት ነገር ነው። ግን ደግሞ ትላንትና በተፈጠረው ነገር ትንሽ ሁላችንም ቅር ብሎ ነበር። አብርሃም ልጁን ሊወስድባት የሆኑ ምናምን ነገር ከጽጌ ጋር በነበረው ነገር መጨረሻ አካባቢ ላይ ያየነው ነገር ትንሽ ግራ ያጋባ ነገር ነበርና እኔ እንደውም የተጠራጠርኩት ምንድን ነው እንዴ አብርሃም ሊበቀላት ፈልጎ ነው እንዴ ሩታ ባለፈው ያን ነገር ስላደረገች እንዴ ይሄ ልጅ ሊበቀላት ፈልጎ ነው? ብቻ የተለያዩ ነገሮች በአይምሮ ውስጥ መጥተዋል። ግን ደግሞ የዛሬው የሩታ መንፈስ እሱም በቃ በነገራችን ላይ ሁለቱም ይዋደዳሉ፣ ፍቅር አለ። ያው የሚያጣላቸውና የማይግባባቸው ነገር እንዳለ ሆኖ በጣም እንደሚዋደዱና ፍቅር እንዳለ ያስታውቃል። እንደ ቤተሰብ ለማንኛውም እንግዲህ እንዳልኳቸው ነገ በዓል ነው፣ ገና ነው። በቃ እንዴት ነው እርግጠኛ ነኝ ነገ ደግሞ ድምቅ ብለው ከልጃቸው ጋር አብረው ፈታ ብለው እንደሚመጡ ተስፋ አድርጋለሁ። እንግዲህ አብርሽ ይህን አጋጣሚ ተጠቅመክ ሩታ ቤት ገባች ማለት ለአንተ በጣም 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 ጥሩ ሰዓት ነው። በቃ አንተ እሷን ወደ ራስህ የማድረግ እሷን ከነበሩ ችግሮች ራስህ ቀርፈክ እሷን ትሪት የምታደርግበት ሰዓት ነው። አሁን ላይ በተለይ እሷን መንከባከብ ያለብህ፣ ለእሷ ጊዜ መስጠት ያለብህ ታይም ነው። በቃ ይህን አጋጣሚ ካገኘክ ይሄ ወደ ውጭ ራሱ መሄድ አለብኝ የምትለው ነገር ማስቀረት ትችላለህ። በነገራችን ሴት ልጅ አንዳንዴ ይሄ ቃላቶች ራሱ ምግቦቿ ናቸው። ገብቷል አይደለ? ግን ደግሞ ቃል ብቻ አይደለም ተግባርም ነው። ገብቷል? አንተ በምላስ ሌላ ነገር እያልክ ተግባር ሌላ ከሆነ እሱም ምንም ጥቅም የለውም። እና ይሄን አጋጣሚ ተጠቅመህ ነገሮችን ማስተካከል ያለብክ ይመስለኛል። ዛሬ ደግሞ ሩታ ከእናቷ ጋር ከቤተሰቦቿ ከእህቶቿ ጋር ተገናኝታ የሆነ ደስ የሚል ጊዜ አሳልፈው ነበረ። እናትየዋ ለልጇ ለሩታ የእጅ ብራስ ሰጥተዋት ነበርና ሩታ ምንድን ነው ያለችው? እኔ ለእናንተ ወይ ለአንቺ ለእናቴ ማድረግ በነበረብኝ ሰዓት ግን አንቺ ለእኔ ስጦታ ሰጠሽኝ እና የሆነ ቤተሰብ ውስጥ ያለው ፍቅር፣ ቤተሰብ ውስጥ ያለው መከባበር የሆነ እንዴት ነው በጣም ደስ የሚለው ቤታቸው ውስጥ ያለው ፍቅርና ሰላም። ስለዚህ ከእንደዚህ አይነት ቤተሰብ ደግሞ አብርሽ መውጣትና ሩታ ማጣት በታሪክ የለብም። ሁላችንም አብራችሁ እንድትሆኑ ሰላም እንድትፈጥሩ በቃ አንድነት እንድትፈጥሩ ነው የምንፈልገው። ሩታ የማያስደስታትን ነገር ከህይወት አርቀው። በቃ እንዴ ሩታ እኮ ማለት ህይወትን የሰጠችክ ባለቤት ናት። ስለዚህ በቃ እሷን የሚያስደስታትን ነገር ከህይወት ማራቅ ነው። አሁን ላይ የማንፈልጋት ልጅ በተለይ ሄርሜላውን ከአንተ ጋር አይደለም ያለችው፣ ከአንተ ርቃን ያለችው። ይሄ በጣም ጥሩ አጋጣሚ ነው። እነ አቤልም እነ ብሩክም ከአንተ ጋር አሁን ላይ ያላቸው ነገር እንደ ድሮ አይደለም። ይሄ ደግሞ በጣም ጥሩና መልካም ነገር ነው እያረክ ያልከው። ስለዚህ ለልጅክ ሲል ዋጋ መክፈል አለብክ። ለልጅክ ስትል በጣም ዋጋ መክፈል አለብክ። ነገ አባትክ ይሄ እንዲህ እኮ ነው ብሎ ልጁም እንዳይወቀስ ቢያንስ አንተ መልካምና ጥሩ አባት ሆነክ ለልጅክ በቃ መክፈል ያለብህን ዋጋ ከፍለክ ከልጅህ ጋር ከሚስት ጋር ትዳርህን በስርዓት መምራት ይኖርባል። እሷም ደግሞ ይሄ ሄዳለው የምትለውን ነገር ማስቀረት ትችላለህ ማለት ነው አብርሽዬ። እንደገና ደግሞ በሰው ትዳር ላይ ዘግቡ የምትሉ ሰዎች በተለይ በዙሪያ ያሉት ሰዎች በቃ ሳይፈለጉ የሆነ ጥልቅ የሚሉት አሉና ቢያንስ እነሱም የራሳቸው ላይፍ መኖር እንዳለባቸው ቢያንስ በቃ በራሳቸው መንገድ ራሳቸው መጓዝ ነው እንጂ ያለባቸው የሰው ሕይወት መጥበጥ የለባቸው። ሩታ በጣም የምጠላው ነገር እሱ ነው። በጣም እያናደዳትም ያለው ነገር እሱ ነው። በቃ እኔ ዝም ስለማልናገር ነገሮችን ስለምችል በቃ እነሱ በእኔ ሕይወት ላይ ገብቶ እንደፈለጉ ሊረማመዱ ይፈልጋሉ ብላለች። እውነት ነው። ያ ደግሞ አስፈላጊ አይደለም። አብርሽ ደግሞ እንግዲህ ያው እኔ
በቃ ከዚህ በኋላ ከእናንተ ጋር ነው ከልጄና ከሚስቴ ጋር ነው የምኖረው ሲል አይ እንደዛ አይደለም ቁልፉን ሰተህ ብቻ ነው የምትሄደው እና ልጄ ማየት አይፈቀድልኝም ወይ ሲላት አዎ ይፈቀዳል፣ ግን ደግሞ ማንም ሰው እንዲረብሽኝ አልፈልግም እንዴ። በነገራችን ላይ ደስ ይሉም ዛሬ በጣም የሚያምሩት የሆነ አለባበሳቸው የሆነ በጣም ደስ የሚለው ፊታቸው ላይ ያለው ፈገግታ ደስ ነው የሚለው። በቃ አለ አይደለ እንዴት ነው እዚህ ውስጥ ማለት እናንተ ውስጥ ያለ ፍቅር እናንተ ውስጥ ያለ ኃይል ለሰው የሚያስተጋባ ያላችሁ ኃይል እንዴት ነው ስለመለያየት እንዴት ነው ስለመራረቅ የምታስቡት? አስባችኋል? በዛ ደግሞ ይህንን የመሰለ ጣፋጭ የሆነ ቆንጆዬ ልጅ ሊያውም አቦዝሪ የሚመስል ሸበላ ወልዳ ማለት ነው። እንዴት ነው ስለመለያየት ስለመራረቅ ሀገርን ጥሎ ስለመሰደድ የምታስቡ? ሩት የማይሆን ነገር ነው። እና እባካችሁ ለልጃችሁ ስትሉ አብራችሁ ሁኑ። ሩታ የማያስፈልጋትን ነገር አድርግላት። በቃ አላደር ጊዜ ስጣት፣ ተንከባከባት። የራስነት ጊዜዋን አሁን ላይ ሞር ከዚያ የበለጠ ደግሞ አሁን እሷን በቃ ተንከባከባት። በነገራችን በጣም አምረውባታል። እስቲ ደግሞ ከዚህ የበለጠ እንዲያምረባት ቆንጆ እንድትሆን። በነገራችን ላይ እኮ ሩታ ምንም የሚጎላት አይደለችም፣ ቆንጆ ድሮም ቢሆን ማለት ነው። እና ወልዳ ራሱን ቅጥቅጥ ያለች አንዳንድ ሴቶች ከወለዱ በኋላ የሆነ ከወሊድ በኋላ የሚመጣው ፍረት አለና እሷ ጋር እንደዚህ አይነት ነገር የለም። ያው እንደተናገረችው ነው እርግዝና ላይ ትንሽ ትቸገር ስለነበረ እርግዝናው ላይ ትንሽ ቀጫጫ ነገር ነበረች። አሁን ላይ ደግሞ በጣም ቆንጆ ሆና አምሮባት የሆነ ድንቡሾሽ ብላለች እና ከአይን አውጣሽ ብያለሁ ሩትዬ። እና አብርሽ ወንድማችን እንግዲህ እሷን የሚያስደስታት ነገር እያረግ ከእሷ ጋር ጥሩ ጊዜ እንደምታሳልፍ ተስፋ እናደርጋለን። በዛ ላይ በዓል ነው። በዛ ላይ ብቅ አላደለ አሁን ላይ ነገሮች ተረጋግተው ነው ያሉት። ስለዚህ ነገሮችን አስተካክለክ ወደ ነበራችሁበት ፍቅር ተመለሱ። ሰዎችም አይዘኑባችሁ። በጣም ብዙ በእናንተ የሚያዝኑ ሰዎች አሉ። ለምን? ስለሚወዷችሁ። ለምን እንደዚህ ታደርጋላችሁ? አብዛኛው ኦዲየንስ ድራማ የሚመስለውም አለ። እነዚህ ልጆች ድራማ ነው እየሰሩ ያሉት እንጂ እውነት አይደለም። ከካሜራ ጀርባ እኮ እነሱ አብረው ነው ላይፋቸውን እያሳለፉ ያሉት። ስለዚህ ካሜራ ላይ እንደዛ የሚባል ነገርም ስላለ ቢያንስ የሚኖረን ህይወት መኖርን የመሰለ ምንም ነገር የለም። ለምን? ብዙ ከእናንተ የሚማሩ ሰዎች አሉ። ብዙ ከእናንተ አላደለ የሆነ ታናናሾቹ አሉ እዚህ ሶሻል ሚዲያ ላይ እነሱ ከእናንተ ብዙ የሚቀስቡት የሚማሩት ነገር አለና ቢያንስ አላደለ ሰውን የሚያስተምርና ሰውን የሆነ የሚያጓጓ ነገር ነው ሁሌ የምታቀርቡት ከዚህ በፊት። አሁን ላይ ነገሮች እንደዚህ ምስቅልቅል ስላሉ ነው እንጂ በቃ እንደነበራችሁ እንደ ጁ ላይፋችሁ በቃ የሆነ የራሳችሁን ላይፍ ሼር እያረጋችሁ እንዴ ምን ሆናችሁ ነው? እውነት በጣም ብዙ ትልልቅ ሰዎች የሚባሉ እኮ የሚያዩአችሁ አሉ፣ የሚከታተሏችሁ፣ በጣም የሚያከብሯችሁ፣ በጣም የሚወዷችሁ ማለት ነው። ስለዚህ እነሱን ራሱ ማስከፋት የለባችሁም። በእርግጥ ለሰው ብላችሁ ሲሆን ለራሳችሁ ለሊናችሁ ብላችሁ ሊናችሁ የማይፈቅደው ነገር አታድርጉ። በቃ ለልጅ ሲባል ዋጋ ይከፈላል። ልጅ ደግሞ ፍቅር ነው ራሱ። ልጅ ሲመጣ ቤት ውስጥ የሆነ የሚፈጥረው ሌላ ድምቀት ሌላ ድባብ አለው። ስለዚህ ይህን ጊዜ በተለይ አብርሃም ትላንት ላሩታ ብለሃለች ልጅክን እንደውም እኮ ማህፀን ውስጥ እያለ ሁላ ነበር ለልጅ ፍቅር መስጠት ያለብክ። ለምን ያን ማለት ሆነቷ ነው። ባረክ ሰዓት ብዙ ነገር ያምራት ሊሆን ይችላል፣ ብዙ ነገር ያስፈልጋት ይሆን ነበረ። ገብቷቸዋል። የሚያስፈልግላትን በማቅረብ አብሯት በመሆን እሷን ትሪት በማድረግ ራሱ ያራሱ ለልጁ ፍቅር መስጠት ነው። ስለዚህ ያው እሷ በጣም ብዙ ቻሌንጆችን እንዳሳለፈች ትላንትና ተናግራለች። እርግዝናዋ ሰዓት ላይ በጣም ከባድ ነበሩ። በጣም ብዙ ነገሮችን ሀንድል አድርጋ ነው እዚህ ላይ የደረሰችው። ከወለደችን በኋላ በጣም ብዙ ውጣ ውረዶች አሉ። እናትነት በራሱ የራሱ የሆነ ትልቅ ስራ ነው። ይሄ እንደሚወራው አይደለም። እናትነት በጣም እኔ እንጃ ክብር ለእናቶች። ስለዚህ አብርሽና ሩታዬ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ወደ ነበራችሁበት ላይፍ ተመልሳችሁ በቃ የሚያስቀና ላይፋችሁ ሰውን የሆነ አላደር ወይኔ እነሱ እኮ የምትባሉ አይነት ሰዎች እንደነበራችሁ እንድትቀጥሉ የምንፈልገው። ቤተሰብ ሰብስክራይብ በማድረግ ቤተሰቡን ሰብስክራይብ ያደርጋችሁ አይደለም